የአርብ መስከረም 30 2018 ዓ.ም የምሽት ዜናዎቻችንን ከቻናል 1 ወደ እናንተ ማድረስ ጀምረናል። ዜናውን በመምራት አብሬያችሁ ቆይታ ማድረገው ወይንሸት ዘውዴ ነኝ። አብረን እንቆይ። ኢትዮጵያ የዲጂታል ዘርፉን መልከ ብዙ አቅሞች ወደሚጨበጡ ውጤቶች በመቀየር የጋራ ብልጽግናን እውን ለማድረግ ከጎረቤት ሀገራት ጋር በትብብር ለመስራት ዝግጁ መሆኗን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ይህን ያሉት በኬንያ ናይሮቢ በተካሄደው 24ኛው የምስራቅና ደቡብ አፍሪካ ሀገራት የጋራ ገበያ ኮሜሳ የመሪዎች ጉባኤ ላይ ነው። አማሩ ገብሩ ተጨማሪ አለው። በ24ኛው የኮሜሳ ጉባኤ የተሳተፉ ጠቅላይ ሚኒስትር አብይ አህመድ የዲጂታል ሽግግር ዘመናዊ የህዝብ ተቋማትን ለመገንባት ደህንነቱ የተጠበቀ ክፍያ ለመክፈል እንዲሁም ሰዎች አገልግሎቶችን በቀላሉ እንዲያገኙ የሚያደርግ ነው ብለዋል። በኢትዮጵያ ይህ ራዕይ ዲጂታል ኢትዮጵያ 2030 በሚል ወደ ተግባር ወርዶ እየተሰራበት ይገኛል ያሉት ጠቅላይ ሚኒስትሩ በዚህም በመቶዎቹ የሚቆጠሩ የመንግስት አገልግሎቶችን ዲጂታላይዝ በማድረግ ለሰዎች ያለምንም ችግር ተደራሽ እንዲሆኑ መደረጋቸውን ገልጸዋል። ከ25 ሚሊዮን በላይ ሰዎችን ተጠቃሚ ያደረገ የዲጂታል መታወቂያም ተግባራዊ መሆኑን አንስተው በዲጂታል ክፍያ ስርዓት ባለፈው ዓመት በቢሊዮን የሚቆጠር ገንዘብ ግብይት መፈጸሙን ተናግረዋል። በተጨማሪም በብሔራዊ የኮዶር ስልጠና ፕሮግራም ከ2.2 ሚሊዮን በላይ ወጣቶች ስልጠናውን ብቁ ሆነዋል። ከነዚህ ስራዎች የተማርነው አፍሪካ ተሰጥኦና ዲጂታል ፋውንዴሽን ላይ ኢንቨስት ስታደርግ በዓለም አቀፍ ደረጃ ተወዳዳሪ መሆን እንደምትችል ነው ብለዋል። ቀጣዩ እርምጃችን የሚሆነውም በሀገር ደረጃ የተሰሩ ስራዎችን ከቀጠናው ሀገራት ጋር ማገናኘት መሆኑን ጠቁመዋል ሲል ከኢዜአና ኢፕድ ያገኘነው መረጃ ያመለክታል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር አዲስ የመንገድ መስመር ዝርጋታ በትናንትናው ዕለት በገላን መሰረተ ድንጋይ በማስቀመጥ አስጀምሯል። የኤኤምጂ ሆልዲንግስ ኢንዱስትሪያል ፓርክን ከዋናው የኢትዮ ጅቡቲ የባቡር መስመር ጋር የሚያገናኘው የባቡር ፕሮጀክት በገላን በሚገኘው ኤኤምጂ ኢንዱስትሪያል ፓርክ የመሰረት ድንጋይ የማስቀመጥ ስነ ስርዓት ሚኒስትሮችና የሁለቱ ሀገራት ከፍተኛ ባለስልጣናት በተገኙበት በትናንትናው ዕለት ተከናውኗል። ስነ ስርዓቱን የተከታተለችው ጸጋነሽ ተሰማ ሪፖርቱን እንደሚከተሉት አቀርበዋለች። ኤኤምጂ ኢንዱስትሪያል ፓርክን ከእንዶድ የባቡር ጣቢያ ጋር የሚያገናኝ የ3 ኪሎ ሜትር የባቡር መስመር ግንባታ ተጀምሯል። ምድር ባቡሩ በ3 ግዙፍ ፕሮጀክቶች በከፍተኛ ሃይዌይ የባቡር ንጣፍ ዝርጋታ ጅቡቲ ከመድረስ ባለፈ የሀገሪቱን ገቢ ወጪ ዕቃ ወደ ተቀረው ዓለም ዘርግቶ የግሎባል ሎጂስቲክስ ጉዞ ማቀላጠፍና የባቡር ኦፕሬሽን ጥገናና ምህንድስና ላይ እንደሚሰሩ፣ በዚህም ቡናና ብረታ ብረቶችን ጨምሮ የኤኤምጂ ምርቶችን አሁን ከምንሰጣቸው አገልግሎት ጋር በማይነጻጸር መልኩ ከበር ወደ ወደብ በፍጥነት እናጓጉዛለን ሲሉ የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ገልጸዋል። አንድ የክቡር ጠቅላይ ሚኒስትር ንግግር ከአንድ መድረክ ልዋስና ቀደምቶች ያሉን መሪዎች እንዳሉን ሁሉ ቀደምት የሆኑ ተቋማት አሉ። ከቀደምቶቹ አንደኛው ይሄኛ ተቋም ነው። የ130 ዓመት ታሪክ ያለው ተቋም። በ130 ዓመት ታሪክ ውስጥ ከመሃል ኢትዮጵያ ከጅቡቲ የዘለለ ጉዞ አልነበረንም። ብዙ አላወራንም እንጂ በጣም የተፈተንበት ለፈተናው መልስ ያገኘንበት ለዛሬም ደግሞ እርሾና ስንቅ የሆነበት 5 ኪሎ ሜትሩን ሙሉ በሙሉ የተበላሸውና የተቃጠለውን ሁለት አማራጮች ነበሩን በዛ ቀን። አንደኛው ይሄኛውን መሰረተ ልማት ከገነባው ኩባንያ ጋር ተነጋግረን ኩባንያው ራሱ እንዲገነባ ይህንን ፕሮፖዛል ስናቀርብላቸው የ1 ወር እስከ 2 ወር ሊቆይ ይችላል። ሁለተኛው ኦፕሬሽኖች ሙሉ በሙሉ ይቋረጣሉ። ሶስተኛ ደግሞ ዋጋውም ወደ 1.5 ሚሊዮን ዶላር ነው። አንደኛው ኦፕሽን ይሄኛውን ወስዶ ሪስኩንም ለሚገነባ ሰው አስተላልፈው ቁጭ ማለት ነው። አንደኛውና በጣም ቀላሉ ነገር እሱ ነው። ሁለተኛና ለዛሬ መነሾ የሆነን እንደተባለው የ130 ዓመት ታሪክ የሬልዌይ ታሪክ ያለው ሀገር በሁለተኛ ምዕራፍም ከሞላ ጎደል ስናይ ሲገነባ ኦፕሬት ሲደረግ ስናይ ስንመሰክር የነበር የሀገሬ ልጆች ይሄኛውን ነገር እንሰራለን አንሰራለን የሚል ሁለተኛ ኦፕሽን ነበር። ያንን ከ1 ወር እስከ 1 ወር ተኩል ይቆያል የተባለው ከ1.5 እስከ 2 ሚሊዮን ዶላር ይፈጃል የተባለውን ኢትዮጵያውያንና ጅቡቲያን አንድ ላይ ተሰብስበን የኢትዮ ጅቡቲ መሐንዲሶች በ5 ቀን ሰርተው መሰራት ብቻ ሳይሆን በሚያስገርም ሁኔታ መስመሩንም ሀዲዱንም መስመሩንም የኤሌክትሪክ ፓወሩን ጨረሱና አስደመሙ።
የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በበኩላቸው የባቡር መስመሩ ግንባታ ለቀጠናዊ የኢኮኖሚ ትስስርና ለኢትዮጵያ የትራንስፖርት ዘርፍ መሳለጥ ከፍተኛ ሚና እንዳለው ገልጸዋል። ከመሰረተ ልማቶች ሁሉ የባቡር መሰረተ ልማት በጣም ቀልጣፋ፣ ወጪ ቆጣቢ፣ ብዙ እቃዎችን አንድ ላይ በአጭር ጊዜ ጭኖ የሚያደርስ በመሆኑ እጅግ በጣም ተመራጭ ነው። የኤኤምጂ ሆልዲንግስ ባለቤትና ስራ አስፈጻሚ አብዱል ሀኪም መሐመድ በአዳማና በሸገር ከተማ አስተዳደር 2 የኢንዱስትሪ ፓርኮችን አቋቁሞ ከ40 በላይ የተለያዩ ፋብሪካዎችን ወደ ስራ በማስገባት ኤኤምጂ ሆልዲንግስ እየሰራ እንደሚገኝ ገልጸው በኤኤምጂ ስር አዲሱ የመሰረተ ልማት ግንባታው እንደሚካሄድ ይህም የኤክስፖርት ዘርፉን ለማሳለጥና የሎጂስቲክ ወጪን በከፍተኛ ሁኔታ እንደሚቀንስ ተናግረዋል። እንዲሁም የኤኤምጂ የግንባታ ባለሙያዎች ስራው ሙሉ በሙሉ በራሱ የምህንድስና ባለሙያዎች ከዲዛይንና ከፕሮጀክት አስተዳደር ጀምሮ ሁሉም የግንባታ ሂደት በሀገር ውስጥ ባለሙያዎች እንደሚገነባ ገልጸውልናል። ኢንዱስትሪ ፓርኩ የተቋቋመውና ወደፊትም የሚቋቋሙ በርካታ ከፍተኛ የማምረቻ ኢንዱስትሪዎች የግብአት ፍላጎት ለማሟላት የኤክስፖርት ዘርፉን አሁን ካለው እየጨመረ ከሚሄደው ከፍተኛ የሎጂስቲክስ ጥያቄ ከፍተኛ ወጪ ለመመለስ የሚያስችል እንዲሁም የሎጂስቲክ ወጪን በከፍተኛ ሁኔታ ሊቀንስ የሚችል ከመሆኑም በላይ የትራንስፖርት ጊዜን የሚያሳጥር በአጠቃላይ የሎጂስቲክስ ኦፕሬሽን የሚያቀላጥፍ በመሆኑ በተጨማሪም የኤሌክትሪክ ባቡር ከአካባቢ ብክለት የጸዳ የትራንስፖርት አማራጭ ፕሮጀክት የሚያስገኘው ከፍተኛ አገራዊ ፋይዳ ያለው መሆኑ እሙን ነው። ጂኦሜትሪክ ዲዛይን አጠናቀናል። ፕሮጀክቱ ኢፒሲ ፕሮጀክት ነው። ኢንጂነሪንጉንም ፕሮኪውርመንቱንም ኮንስትራክሽኑንም እኛው ነው የምናከናውነው ማለት ነው። ኦፕሬሽን ላይ ምን ሊያጋጥም እንደሚችል የሚገነዘቡ ባለሙያዎች ነው ያሉት። ከኮንስትራክሽኑ ያንን ጀምሮ ያንን በሚከላከል መልኩ መስራት የሚችል አቅም አላቸው ማለት ነው። የኢንፎርሜሽን መረብ ደህንነት አስተዳደር በተለያዩ ማስታወቂያዎች የሚጭበረበረውን ማህበረሰብ መጠበቅ ኃላፊነታችን ነው አለም። የሳይበር ደህንነት ወር የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሪ ቃል ለ6ኛ ጊዜ በሀገር አቀፍ ደረጃ ከጥቅምት 1 እስከ ጥቅምት 30 ድረስ ይከበራል። ጸጋኒስ ተሰማ የኢንፎርሜሽን መረብ አስተዳደር ዋና ዳይሬክተር ትዕግስት ሐሚድ በዚህ ዓመት በሁለት ዋና ጉዳዮች ላይ ትኩረት እንደሚደረግ አስታውቀዋል። በሰው ሰራሽ አስተውሎት ወይም በኤአይ ዘመን የሐሰተኛ መረጃ ስርጭትና ቁጥጥርን በተመለከተ በመክፈቻ ዕለት በዚህ ዙሪያ የተጠና ጥናት ይፋ እንደሚደረግ ገልጸዋል። ዋና ዳይሬክተሯ ብዙዎቻችን የምንታለለው እውቀቱ ስለሌለን ነው ያሉ ሲሆን በተለያዩ ማስታወቂያዎች የሚጭበረበረውን ማህበረሰብ መጠበቅ በኃላፊነት የተሰጠን ማንዴት ስለሆነ ይህንን ዘልቆ ለማሳየት ስለፈለግን ነው ብለዋል። ሌላኛው የዲጂታላይዜሽን ደህንነት የሚለው ርዕስ ከ5 ዓመት በፊት ስናከብር የሳይበር ደህንነት መሪ ጉዳዮች ብቻ ሳይሆን ሳይበር የሚለውን ብዙ የሚረዳ ዜጋም ተቋምም በጣም ጥቂት ነበሩ። አሁን ላይ እኩል ከኛ ጋር መናገር የሚችሉ ተቋማትና ዜጎች በእኩል ደረጃ ፈጥረናል ብለን እናምናለን ሲሉ ተናግረዋል። ኢትዮጵያ በ2016 ዓ.ም 8854 የሳይበር ጥቃት ሙከራዎች እንዲሁም በ2017 ዓ.ም ደግሞ ቁጥሩ ከፍ ብሎ 13496 የጥቃት ሙከራዎችን አስተናግዳለች። እነዚህ ጥቃቶች ውስጥ በሌሎች አካላት የሚደረጉ የመሰረተ ልማት ቅኝቶች ጭምር እንደ ጥቃት መቆጠራቸው ተገልጿል። በኢትዮጵያ የመጀመሪያው የአፍሪካ ነጻ የንግድ ቀጠና ግብይት ተጀመረ። በማስጀመሪያ መርሃ ግብሩ ላይ የንግድ ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ እንዳሉት የአፍሪካ ነጻ የንግድ ግብይት የኢትዮጵያ ወጪ ንግድን በማፋጠን ረገድ ሚናው የጎላ ነው። ግብይቱ መጀመሩን አስመልክቶ ስጋ፣ አትክልትና ፍራፍሬ እንዲሁም ቡና፣ የጥራጥሬ ምርቶችና የቅባት እህሎች በኢትዮጵያ አየር መንገድ ካርጎና በየብስ ትራንስፖርት አማካኝነት ወደ ኬንያ፣ ሶማሊያና ደቡብ አፍሪካ ተልኳል። አሜሪካ ዲቪ ሎተሪ ለመጀመሪያ ጊዜ ለምዝገባ $1 የአገልግሎት ክፍያ ሊያስከፍል ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ክፍያው የሎተሪውን የአስተዳደር ወጪ ፍትሐዊ በሆነ መንገድ ለመከፋፈል ታስቦ እንደሆነም አስረድቷል። ዝርዝሩ የኤፍራታ ጥላውን ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ለዳይቨርሲቲ ቪዛ ዲቪ ሎተሪ ምዝገባ ለመጀመሪያ ጊዜ $1 የአገልግሎት ክፍያ እንደሚጠይቅ አስታውቋል። ይህን የማይመለስ ክፍያ ከዲቪ 2027 ጀምሮ ተግባራዊ የሚሆን ሲሆን መስሪያ ቤቱ ይህን ለውጥ ያመጣው የሎተሪውን የማስተዳደር ወጪ ፍትሐዊ በሆነ መንገድ ለመከፋፈል ታስቦ እንደሆነ አስረድቷል። ቀደም ሲል $330 የኢሚግሬሽን ቪዛ ክፍያ የሚከፍሉት የተመረጡት ብቻ ሲሆኑ በሚሊዮን የሚቆጠሩ ያልተሳኩ አመልካቾች ምንም ሳይከፍሉ ይቆዩ ነበረ። አሁን ባለው አሰራር ግን በግምት 25 ሚሊዮን የሚሆኑ ዓመታዊ ተመዝጋቢዎች እያንዳንዳቸው $1 በመክፈል ወጪው በ55,000 አሸናፊዎች ላይ ብቻ ከመውደቅ ይልቅ በእኩል እንዲሰራጭ ያግዛል ነው የተባለው።
ክፍያው የሚሰበሰበው የስርዓት ማሻሻያዎችን ለመደጎም የሳይበር ደህንነትን ለማሳደግና የሐሰተኛና በብዛት የሚቀርቡ ማጭበርበሪያዊ አመልካቾችን ለመቀነስ ያለመ ነው። የምዝገባው ጊዜ እንደተለመደው በተያዘው በጥቅምት ወር የሚጀመር ሲሆን ክፍያው የሚፈጸመው በኦፊሻላዊ ድረገጽ አማካኝነት በኤሌክትሮኒክ ካርዶች ብቻ መሆኑን የውጭ ጉዳይ መስሪያ ቤቱ አስታውቋል። የአፍላ ወጣቶች የእርግዝና ቁጥር እየጨመረ ነው ተባለም። በሀገሪቱ የሚስተዋለው አለመረጋጋትና የጎጂ ባህል ድርጊት መቀጠል የአፍላ ወጣት እርግዝናን ቁጥር እንዲጨምር አድርጎታል ተብሏል። አናውል ተስፋ ዝርዝሩ እንደሚከተለው ያቀርበዋል። የጤና ሚኒስቴር ከሌሎች አጋር ተቋማት ጋር በመሆን ሀገር አቀፍ የአፍላ ወጣቶች ቀንን አክብረዋል። በዝግጅቱ ላይ ተገኝተው ንግግር ያደረጉት የጤና ሚኒስቴር ዴታው ዶክተር ደረጀ ዱጉማ በኢትዮጵያ በርካታ ሴቶች ከ18 ዓመት በታች እንደሚዳሩና 13% የሀገሪቱ አፍላ ወጣቶች ደግሞ ላልተፈለገ እርግዝና እንደሚጋለጡ አስረድተዋል። መስሪያ ቤታቸውም ባለፈው 6 ዓመት ለወጣቶች ልዩ ትኩረት ሰጥቶ እየሰራ እንደሚገኝ የጠቀሱት ሚኒስቴር ዴታው በትውልድ ላይ የሚሰራ ስራ ሁሉ ትርፍ እንጂ ኪሳራ የለውም ያሉ ሲሆን ወጣቶችን ለማብቃትና ለመጠበቅ ጤና ሚኒስቴር መዋቅር ዘርግቶና ስትራቴጂ ነድፎ እየተንቀሳቀሰ ይገኛል ብለዋል። በተጨማሪም በአገሪቷ ላይ የሚስተዋለው አለመረጋጋትና የጎጂ ባህል ድርጊት የአፍላ ወጣትነትን እርግዝና ቁጥር እንዲጨምር ምክንያት እየሆነ ይገኛል በማለትም ጤና ሚኒስቴር የእናቶችና ህጻናት አፍላ ወጣቶች ጤና መሪ አስፈጻሚ የሆኑት ዶክተር ማራማዊት አሰፋ ተናግረዋል። ሴቶች ለመደፈር ያላቻ ጋብቻና በጠለፋ ምክንያት ለፌስቱላ እንደሚጋለጡ ዶክተር ማራማዊት ያስረዱ ሲሆን መስሪያ ቤታቸውም ከተለያዩ ተቋማት ጋር ተባብሮ የአፍላ ህጻናት እርግዝና ወደ 10% መቀነስ እንደቻለ በማንሳት ይህ አሃዝም ቢሆን በጣም ብዙ እንዳልሆነና መቀነስ የሚገባው ነው ብለዋል። በጤና ሚኒስቴር የአፍላ ወጣቶችና ጤና ምክር ቤት ፕሬዝዳንት ዶክተር ገመችስ አቢ በበኩላቸው የአፍላ ወጣቶችን እርግዝና ለመቀነስ ሁሉም አካል ሊረባረብ ይገባዋል ሲሉ አሳስበዋል። እንደ ኢትዮጵያ ባሉ የአፍሪካ ሀገራት በካንሰር የተያዙ ሰዎች በህይወት የመቆየት እድል 50% በታች እንደሆነ ተነግሯል። ለዚህም ምክንያቱ ሰዎች በካንሰር ተይዘው ህመሙ ተባብሶ 3ኛና 4ኛ ደረጃ ላይ ከደረሰ በኋላ ሐኪም ቤት ስለሚመጡ ነው ተብሏል። ሄሮዳይ ንጉሴ ዝርዝር አላት። ይህ የተባለው የጡት ካንሰር የግንዛቤ መስጫና ልምድ ማካፈል መድረክ ላይ ሲሆን ለዚህም ምክንያቱ ሰዎች በካንሰር ተይዘው ህመሙ ተባብሶ 3ኛና 4ኛ ደረጃ ላይ ከደረሰ በኋላ ሐኪም ቤት ስለሚመጡ ነው ተብሏል። በመድረኩ የውይይት ተሳታፊ የነበሩት በቅዱስ ጳውሎስ ሆስፒታል የካንሰር ስፔሻሊስት ዶክተር ወንጌል ጸጋዬ የጡት ካንሰር በ1ኛና 2ኛ ደረጃ በጊዜ ከታከመ 90% የመዳን እድል አለው ብለዋል። ባለሙያዎች ሰዎች ስለ ካንሰር ህመም ያላቸው ግንዛቤ አነስተኛ በመሆኑ መታከም ባለባቸው ሰዓት ሕክምና ባለመውሰዳቸው ብቻ ህይወታቸውን እያጡ ነውም ብለዋል። ካንሰር 90% በአኗኗር ዘይቤ የሚመጣ ህመም በመሆኑ የአመጋገብ ስርዓትን ማስተካከል እንደሚገባም ተነግሯል። ከዚህ በተጨማሪም በየጊዜው የጡት ካንሰር ቅድመ ምርመራን በማድረግ ህመሙ ተባብሶ ወደ ከፋ ደረጃ ከመሻገሩ በፊት መቆጣጠርን ልምድ ማድረግ ያስፈልጋል ተብሏል። የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት በቴክኒክና ሙያ ስልጠና ለመጀመሪያ ጊዜ በ3ኛ ዲግሪ በ2 ፕሮግራሞች ስልጠና ሊጀምር መሆኑን አስታወቀም። ኢንስቲትዩቱ የገበያውን ፍላጎትን መሰረት ያደረጉና የእሴት ሰንሰለት የተሰራባቸውን 11 አዳዲስ የስልጠና ፕሮግራሞች እንደሚጀምርም አስታውቋል። ለዝርዝሩ አማሩ ገብሩ። የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት በ2018 ዓመተ ምህረት የትምህርት ዘመን አዲስ የሚጀምሩ መርሃ ግብሮችን አስመልክቶ ጋዜጣዊ መግለጫ ሰጥቷል። የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር እንደተናገሩት ኢንስቲትዩቱ የገበያውን ፍላጎትና የሰልጣኞችን አማራጭ ለማስፋት እየሰራ ይገኛል። በዚህም መሰረት የገበያውን ፍላጎት መሰረት ያደረጉ 11 አዳዲስ የስልጠና ፕሮግራሞች እንደሚጀምሩ ማስታውቋል። በ2017 ዓመተ ምህረት በጸደቀው የትምህርትና የስልጠና ብቃት ማረጋገጫ ማዕቀፍ መሰረት ደረጃ 6 የመጀመሪያ ዲግሪ፣ ደረጃ 7 ሁለተኛ ዲግሪ እንዲሁም ደረጃ 8 ሶስተኛ ዲግሪ መሆኑን አብራርተው በቴክኒክና ሙያ ስልጠና ለመጀመሪያ ጊዜ በሶስተኛ ዲግሪ በሁለት ፕሮግራሞች በቅድመና ድህረ ምረቃ 9 ፕሮግራሞች ለመጀመር ዝግጅት መደረጉን ተናግረዋል። ኢንስቲትዩቱ በምስራቅ አፍሪካ ቀጠና ሀገራት ያለውን ትስስር ለማጠናቀር በየዓመቱ እስከ 250 የሚደርሱ ከጎረቤት ሀገራት ለሚመጡ ዜጎች የትምህርት ዕድል ይሰጣል። ሰልጣኞችን በዓለም አቀፍ ደረጃ ተወዳዳሪ ለማድረግ ከዓለም አቀፍ ተቋማት ጋርም በጥምር ዲግሪ መርሃ ግብር በትብብር እንደሚሰራም ገልጿል። ኢንስቲትዩቱ ከአዲስ አበባ በተጨማሪ በተለያዩ የሀገሪቱ ክፍሎች በ16 የስልጠና ተቋማት ተደራሽ ለመሆን እየሰራ እንደሚገኝ አስገንዝበዋል። ጤና ሚኒስቴር ጊዜ ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ ጤና ባለሙያዎች እንዲያሳድሱ የሌላቸው ደግሞ እንዲያወጡ እስከ መስከረም 30 2018 ዓ.ም ድረስ ሰጥቶት የነበረውን ቀነ ገደብ
አራዝሟል። በዚህ መሰረት ቀነ ገደቡን እስከ ጥቅምት 30 2018 ዓ.ም ድረስ ማራዘሙን አሳውቋል። ከጥቅምት 30 ቀን 2018 ዓ.ም በኋላ የሙያ ፈቃድ ያላወጡና ያላሳደሱ ባለሙያዎች በሙያው መስራት እንደማይችሉም አሳስቧል። በኢትዮጵያ ለመጀመሪያ ጊዜ የሴት ተመራማሪዎች ማህበር ተመሰረተም። ሴት ተመራማሪዎች አዳዲስ ሀሳቦችን በማመንጨት መልካም አጋጣሚዎችን እንዲጠቀሙና ተተኪ ሴት አመራሮችን ለማፍራትና እርስ በርስ ልምድ ልውውጥ የሚያደርጉበትና የሚረዳዱበትን እድል የሚፈጥር ማህበር ስለመሆኑም ተጠቁሟል። በምስረታው ላይ የሴቶችና ማህበራዊ ጉዳይ ሚኒስትር ዴታ ሁሪያ አሊ ሴት ተመራማሪዎች አቅማቸውን በማሳደግ ሴቶች በምርምርና ፈጠራ ጉልህ ተሳትፎ እንዲኖራቸው ለማስቻል ሚናውን በሚገባ ልክ መወጣት እንደሚጠበቅባቸው አሳስበዋል። የማህበሩ ፕሬዝዳንት ሆነው የተመረጡት የአፍላ ልጃገረዶች ማዕከል ፕሬዝዳንት ዶክተር አስቴር ተሾመ የማህበሩ ዓላማ ለኢትዮጵያ ሴት ተመራማሪዎች በምርምር በፈጠራና በግኝት ግንባር ቀደም በመሆን ለሀገራዊና ዓለም አቀፍ የመፍትሄ አካል መሆን ነው ማለታቸውን ከትምህርት ሚኒስቴር የተገኘው መረጃም ያመላክታል። ከቻናል ዋን ዜናዎቻችን እንደቀጠሉ ናቸው። ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። ቻት ጂፒቲን በሳምንት 800 ሚሊዮን ሰዎች እየተጠቀሙት መሆኑ ተገለጸ። በደቂቃ ከ6 ቢሊዮን በላይ ጥያቄዎች ወደ ቻት ጂፒቲ ይላካሉ ተብሏል። በፈረንጆቹ በኖቬምበር 2022 ስራ የጀመረው ቻት ጂፒቲ ከሌሎች የሰው ሰራሽ አስተውሎት መተግበሪያዎች በበለጠ ፍጥነት እያደጉ ካሉ አገልግሎቶች አንዱ እንዲሆን አድርጎታል። የኦፕን ኤአይ ዋና ስራ አስፈጻሚ ሳም አልትማን እንዳስታወቁት ሸማቾች፣ አበልጻጊዎች፣ ኢንተርፕራይዞችና መንግስታት ቻት ጂፒቲን ከስራቸው ጋር በማዋሃድ እየተጠቀሙበት ነው ብለዋል። በፓርክ ወይም በደን ውስጥ ለ20 ደቂቃ ያህል ማሳለፍ ጭንቀትን እንደሚቀንስ፣ በሽታ የመከላከል ስርዓትን እንደሚጨምር እንዲሁም ጤናን እንደሚያሻሽል ተፈጥሮ ስለሚያስከትለው ባዮሎጂያዊ ተጽዕኖ ላይ የተደረገ አዲስ ጥናት አመላክቷል። የቢቢሲን ዘገባ ሊዲያ ዝናቡ እንደሚከተለው አጠናቅረዋለች። በአረንጓዴ ስፍራዎች፣ ፓርኮች እንዲሁም በደን ውስጥ ለ20 ደቂቃ ያህል ማሳለፍ ብዙ ጠቀሜታዎች እንዳሉት በጥናት ተረጋግጧል። ይህ አጭር ጊዜ በሰውነታችን ላይ እውነተኛ ለውጥን ያመጣል። ከነዚህ ጠቀሜታዎች መሃል በምንተነፍስበት ጊዜ ተፈጥሯዊ የሆኑ ፋይቶንሳይድ የተባሉ የዛፍ ቅባቶችን አብረን ወደ ውስጥ በማስገባት እንተነፍሳለን። ሰውነታችን ይህንን አያሸትም፣ ነገር ግን ምላሽን ይሰጣል። ይህም ሰውነታችን ተፈጥሯዊ የሆነ የነጭ የገዳይ ሴል አይነቶችን እንዲያመርት ያደርጋል። እነዚህ የሴል አይነቶች ለሰውነታችን ልክ እንደ ልዩ የጥበቃ ኃይል በመሆን ያገለግላሉ። በደም ስራችንም ደምን ያመላልሳሉ፣ እንዲሁም በካንሰር የተጠቁ ሴሎችን ጭምር በማደን ያጠፋሉ። ሌላው እንደ ኮርቲሶልና አድሬናሊን ያሉ የጭንቀት ሆርሞኖችን መቀነስ፣ የደም ግፊትንና ከፍተኛ የሆነ የደም ስርጭትን መቆጣጠር እንዲሁም ቫይረሶችን ለመከላከል የሰውነት በሽታ የመከላከል ስርዓትን ማጠናከር ከዘርፈ ብዙ ጠቀሜታዎች ውስጥ ተጠቃሽ ነው። አስገራሚው ነገር ደግሞ የአንጀት ጤናን የሚያሻሽሉ ጥሩ ባክቴሪያዎችን ለሰውነታችን ያስተዋውቃል። በመጨረሻም እነዚህን ሁሉ ጠቀሜታዎች ለማግኘት የግድ ረጅም የእግር ጉዞ አያስፈልገንም። ይልቁንም ሰውነታችንና አእምሯችን ዘና እንዲል አጭር የ20 ደቂቃ የአረንጓዴ ስፍራ ቆይታ በቂ ነው። ዘገባው የቢቢሲ ነው። እናት ልጇን በምትወልድበት ጊዜ ባጋጠማት የአንጎል ጉዳት ምክንያት ለረጅም ጊዜ አልጋ ቁራኛ ሆና በራሷ መቀመጥ፣ መመገብና መናገር አልቻለችም። ዶክተሮችም የመዳን ተስፋ የላትም ብለው ነበር። ነገር ግን ከ13 ዓመት በኋላ በአስደናቂ ታሪክ ዳግም መራመድ ችላለች። ይህች እናት አትድንም ከተባለ በኋላ ዳግም እንድታገግም ያደረጋት ምንድን ነው? የቢቢሲ ዘገባን ሄሮዳይት ንጉሴ እንደሚከተለው ታቀርበዋለች። እንግሊዛዊቷ ሬችል ሃሪ በፈረንጆቹ 2012 ነበር ልጇን በምትወልድበት ወቅት ባጋጠማት የኦክሲጅን እጥረት ምክንያት የአንጎል አደጋ ደርሶባት ሰውነቷ ያለ ሰዎች እርዳታ መቀመጥ፣ መመገብ፣ ማውራትና የተለያዩ እንቅስቃሴዎችን ማከናወን እንደማይችል ለቤተሰቦቿ የተነገረው። ታዲያ የሬችል እናት ልጇ ኮማ ውስጥ ከገባችበት ቀን አንስቶ የሆስፒታሉ መደበኛ ክትትል ክፍል ከገባች በኋላም ጭምር ለተከታታይ 11 ወራት እለት ያለማቋረጥ ሬችል የወለደቻትን ልጅ ወደ ተኛችበት አልጋ እያቀረበች የልጇን ጠረን እንድታውቅና እናትና ልጅም ቅርበት እንዲኖራቸው ታደርግ የነበረው። ሐኪሞች ታካሚዋ ከዚህ በኋላ የመዳን ተስፋ የላትም ብለው ከሆስፒታል እንድትወጣ ከወሰኑ በኋላ ግን ከአራስነት ጀምሮ ያልተቋረጠው የእናትና የልጅ ግንኙነት እናት እንድታገግም ምክንያት ሆኗል። ይህም የሆነው እንዲህ ነው። እናት ልጇን እያወቀቻት ስትመጣ ለእርሷ ስትል መጠንከር እንዳለባት መረዳት ጀመረች። ይህም ህፃኗ በተፈጥሮ ህግ መሰረት መብላት፣ መቀመጥ በጀመረችባቸው ሂደቶች ሁሉ የራቼል ጤና ላይም የሚታዩ የጤና ለውጦች ነበሩ።
ልጅ መጻፍ ስትጀምር እናትም የእጆቿ ጡንቻዎች ከልጇ ጋር በምታደርገው ሙከራ መነቃቃት ጀመረ። አብረው የሚጫወቷቸው አእምሮን የሚፈትኑ ጨዋታዎችንም አብረው በሚጫወቱበት ጊዜ የአእምሮዋ ንቃት እየተመለሰ መጣ። እናትና ልጅ አብረው ወደ ዋና መሄድ፣ አብረው መሳቅ፣ አብረው መሆንን ባበዙ ቁጥር የእናቲቱ ጤና ላይ መሻሻሎች ይታዩ ነበር። ታዲያ እንዲህ እያለ ነው ተስፋ አስቆራጭ የነበረው ህመሟ ቀስ በቀስ በ13 ዓመታት ውስጥ ሊሻሻል የቻለው። ይህም ቤተሰባዊ ፍቅር የማዳን ኃይል እንዳለው ማሳያ ነው። ዘገባው የቢቢሲ ነው። በአንታርክቲክ ምዕራባዊ የበረዶ ግግር ስር ከ138 በላይ እሳተ ገሞራዎች ተገኙም። ቀዝቃዛዋ አህጉር በምትባል የአንታርክቲክ ግግር የበረዶ ተራራዎች ስር ትልቁ የእሳተ ገሞራ ክስተት እየተስተዋለ መሆኑን አንታርክቲካ ክሩዝስ የመረጃ ምንጭ ጽፏል። በዋናነት በምዕራብ አንታርክቲክ የበረዶ ንጣፍ ስር ከ138 እስከ 140 የሚደርሱ እሳተ ገሞራዎች ተደብቀው ማግኘታቸውን ሳይንቲስቶች አረጋግጠዋል። አብዛኞቹ እሳተ ገሞራዎች የተኙ ወይም ዶርማንት የሚባሉ ቢሆንም እያመነጩ ያሉት ሙቀት ግን ቀስ በቀስ በዙሪያቸው ያለውን በረዶ የመቅለጥ ሂደት ያፋጥነዋል ብለዋል። ይህ መሰሉ ክስተት የዓለም የባህር ወለል ከፍ እንዲል ያደርጋልን ብለዋል። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። የ60 ሺህ ብር እንቁላል ግብይትን ሐሰተኛ የሞባይል ባንኪንግ ደረሰኝ በመጠቀም ከሱፐር ማርኬት የገዙ ተጠርጣሪዎች በቁጥጥር ስር ዋሉ። ተጠርጣሪዎቹ የማታለል ወንጀሉን ሲፈጽሙ በቁጥጥር ስር የዋሉት በቦሌ ክፍለ ከተማ ወረዳ 7 ልዩ ቦታው ጃክሮስ አካባቢ ከሚገኝ አንድ ሱፐር ማርኬት ውስጥ ነው። ለእነዚህና ለሌሎች የቢዝነስ ዘገባ ማህሌት ደመላሽ። ተጠርጣሪዎቹ መስከረም 25 ቀን 2018 ዓ.ም በተለምዶ ጃክሮስ ተብሎ በሚጠራው አካባቢ ከሚገኝ አንድ ሱፐር ማርኬት ውስጥ የማታለል ወንጀሉን ሲፈጽሙ እጅ ከፍንጅ ተይዘዋል። እንደ ፖሊስ መረጃ ተጠርጣሪዎቹ በተለያዩ ጊዜያቶች ወደዚሁ ሱፐር ማርኬት ደንበኛ መስለው በመመላለስ ከ5000 እስከ 10000 የሚገመት ዋጋ ያለው እንቁላል በማዘዝ ሐሰተኛ የሞባይል ባንኪንግ ደረሰኝ ወይም ሪሲት በመላክ ግብይት ሲፈጽሙ ቆይተዋል። ነገር ግን የሱፐር ማርኬቱ ሰራተኞች ምንም ገንዘብ ወደ አካውንታቸው ባለመግባቱ ባደረባቸው ጥርጣሬ ለድርጅቱ ስራ አስኪያጅ አሳውቀውና በሱፐር ማርኬት ውስጥ በተገጠመ የደህንነት ካሜራ አማካኝነት ተጠርጣሪዎችን ለይተው ለፖሊስ ጥቆማን ይሰጣሉ። ታዲያ ፖሊስ በያዘው መረጃ ክትትል እያደረገ ባለበት ሁኔታ ሁለቱ ተጠርጣሪዎች እንደለመዱት መስከረም 25 ቀን 2018 ዓ.ም በተመሳሳይ መልኩ ወንጀሉን ለመፈጸም ወደ ሱፐር ማርኬቱ ሲመጡ በፖሊስ እጅ ከፍንጅ ሊያዙም ችለዋል። ለነዚሁ ተጠርጣሪዎች ሐሰተኛ የሞባይል ባንኪንግ ደረሰኝ ሲያዘጋጅ የነበረ ሌላ ተጠርጣሪም በቁጥጥር ስር ውሏል። ፖሊስ ተጠርጣሪዎቹ በቁጥጥር ስር አውሎ ባደረገው ምርመራም በተደጋጋሚ ባደረጉት ህገወጥ ግብይት ሱፐር ማርኬቱ ላይ ከ60 ሺህ ብር በላይ ኪሳራ ማድረሳቸውም ተደርሶበታል። በግብይት ቦታዎችም ሸማቾችም ሆኑ ነጋዴዎች የሚላኩላቸውን የሞባይል ባንኪንግ መልእክቶች በትኩረት እንዲከታተሉም ፖሊስ አሳስቧል። ኬንያ ትላልቅ ኩባንያዎች የኮርፖሬት ማህበራዊ ኃላፊነት በጀታቸውን ለጀማሪዎች እንዲመድቡ የሚያስገድድ ፖሊሲ ልታወጣ መሆኑን የሚመለከተውን መረጃ እናጋራችሁ። የኬንያ መንግስት ትላልቅ ኩባንያዎች የኮርፖሬት ማህበራዊ ኃላፊነት ወይም ሲኤስአር በጀታቸውን በከፊል ለሀገር ውስጥ ጀማሪ ኩባንያዎች ወይም ስታርታፖች እንዲሁም ለፈጠራ ስራዎች እንዲሰጡ ለማስገደድ የሚያስችል አዲስ ፖሊሲ ሊያወጣ መሆኑ ተዘግቧል። የኬንያ ብሔራዊ የፈጠራ ኤጀንሲ አሁን ያለው የሲኤስአር ወጪ በአብዛኛው ከሰፊ ብሔራዊ ቅጂዎች ይልቅ የኩባንያዎችን ፍላጎት በሚያሟላ ፕሮጀክቶች ላይ ያተኮረ በመሆኑ ገንዘቡ ወደ ብሔራዊ ፈጠራ ፈንድ እንዲዞር ለማድረግ የሚያስችል ረቂቅ ሀሳብ በማዘጋጀት ላይ ነው። ይህ ሀሳብ ፋይናንስ ለማግኘት የሚቸገሩ ጀማሪ ኩባንያዎችንም ለመደገፍ ያለመ መሆኑም ተነግሯል። እንደ አፍሪካ ኢንሳይደር ዘገባ ይህ እቅድ ከተሳካ ኬንያ የሲኤስአር በጀቷን ለበጎ አድራጎት ብቻ ሳይሆን ለፈጠራ ስራዎች ፋይናንስ ለመስጠት ከሚጠቀሙ የመጀመሪያ የአፍሪካ ሀገራት አንዷ ትሆናለች። ሌላኛው የቢዝነስ መረጃችን የአውሮፓ ህብረት የልማት ባንኮች በአየር ንብረት ለውጥ ላይ የሚያደርጉትን ስራ በእጥፍ ለመደገፍ መነሳታቸውን ይመለከታል። የአውሮፓ ህብረት የገንዘብ ሚኒስትሮች ረቂቅ መደምደሚያ እንደሚያሳየው ህብረቱ ሁሉም ባለአክሲዮኖች ባለብዙ ወገን የልማት ባንኮች ትልልቅ ስራዎችን በብቃት እንዲሰሩና ከፓሪስ ስምምነት ዓላማዎች ጋር እንዲጣጣሙ ጥሪ እንደሚያቀርብ ተገልጿል። ይህ ማለት የአውሮፓ ህብረት በዓለም አቀፍ የፋይናንስ ተቋማት ውስጥ የአየር ንብረት ለውጥን የማስፈጸም አቅምን በማጠናከር ረገድ መሪነቱን ሊወስድ መዘጋጀቱን የሚያሳይ ነው ተብሏል። መረጃው የዩሮ ኒውስ ነው።
የዕለቱ የመጨረሻው የቢዝነስ መረጃችን ለወትሮ ብር የምናወጣበት የኤቲኤም ማሽን ወርቅ ተቀብሎ ወደ ብር መለወጥ መጀመሩን ይመለከታል። የወርቅ ጌጣጌጦችን አቅልጦ ገንዘብ የሚከፍለው አዲስ የቴክኖሎጂ ኤቲኤም ማሽን የብዙዎች ትኩረትን ስቧል። በሻንሃይ ከተማ የተገጠመ አንድ ልዩ ኤቲኤም ማሽን እንደተለመደው ጥሬ ገንዘብ ከመስጠት ይልቅ ደንበኞች የሚያመጡትን የወርቅ ጌጣጌጦች ተቀብሎ ትክክለኛነታቸውን በአጭር ጊዜ ውስጥ ከመረመረ በኋላ በማቅለጥ ወርቁ የሚያወጣውን የገንዘብ መጠን በቀጥታ ወደ ባንክ አካውንታቸው የሚያስተላልፍ ሆኗል። ይህ አጠቃላይ ሂደት የሚጠናቀቀው በግምት በ30 ደቂቃ ውስጥ ሲሆን ምንም አይነት የወረቀት ስራ ወይም ወረፋ እንደማያስፈልግ ተገልጿል። ይህን የፈጠራ ሀሳብ ይዞ የመጣው በሼንቨን ከተማ የሚገኝ አንድ ኩባንያ ሲሆን ማሽኑ በአንድ የገበያ አዳራሽ ውስጥ ከተገጠመ በኋላ የህዝቡን ቀልብ መሳብ ችሏል። ታዲያ የዚህ ማሽን መምጣት ያመጣውን ምቾትና ግልጽነት ያደነቁ እንዳሉ ሁሉ ከደህንነትና እምነት አንጻር ትችት የሰነዘሩም አልጠፉም። እንደ ሲጂቲኤን ዘገባ የሼንቨን ኩባንያ አገልግሎቱ በሻንሃይ ከታየ በኋላ በሌሎች የቻይኖች ከተማዎችም ተጨማሪ ማሽኖችን ለመትከል እየሰራ እንደሆነም አስታውቋል። ከቻናል ዋን ወደ እናንተ ሲደርሱ የነበሩት ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ዜናውን ወደ እናንተ ሳደርስ የቆየሁት ወይንሸት ዘውዴ ነኝ። መልካም ጊዜ ይሁንላችሁ።